Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሆን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቻችን በከፍተኛ ፍጥነት እያደገ ያለ ከናንተው ወደ እናንተ የምናመጣበት ነው። ከመላው የኢትዮጵያ ከሌላ አካልም ከሌላ አካባቢም እየደወላችሁ ለምትሰጡን ያላችሁ ኢንፎርሜሽን ህዝባችሁ በጣም እያደነቀ ነውና ቀጥሉበት ነው የምንለው። አሁንም ሁላችሁም የምትልኩትን ነው በቀጥታ ወደ እናንተ የምናመጣው። እኛ ፍጥር አድርገን ወይ ሰርተን የምናመጣው ዜና የለም። አለን ኢንፎርሜሽን መናገር እንፈልጋለን የምትሉት በዋትስአፕ ነው። ምንም ችግር አይፈጠርባችሁም። በቃል ደውላችሁልን ሪከርድ ካረግናችሁ ድምጻችሁ ቀይረን ልናቀርበው እንችላለን። በጽሁፍ በዶኩሜንት አለን። ሪከርድ አድርገን መላክ እንፈልጋለን የምትሉት ደግሞ ማድረግ ትችላላችሁ። የዋትስአፕ ቁጥራችን 01 ብላችሁ ትጀምራላችሁ። የዚህ የአሜሪካ መጀመሪያ እሱ ነው። 585 673 5563 ነው። 01 እንደገና 01 ትሉና 585 673 5563 ብላችሁ ደውልልን፣ ጻፉልን፣ ላኩልን። ይህንን ያልኩ እንግዲህ አድማጮቼ አዲስ ዓመት ነውና አዲስ ዓመቱን እንኳን አደረሳችሁ ማለት እፈልጋለሁ። በመላው ዓለም ያላችሁ ኢትዮጵያውያን አማርኛ መናገርን እና መስማት የምትችሉ እንኳን አደረሳችሁ ለ2026 ዓመተ ምህረት እያልኩኝ አዲሱ ዓመት የሰላም የጤና የብልጽግና እንዲሆንላችሁ የተበተነ ቤተሰባችሁ እንዲሰበሰብላችሁ እንዲረዳ እየለመንን ወደ ዛሬ ይዘንላችሁ የመጣ ነው አስቸኳይ የደረሰን ኢንፎርሜሽን ወደዛ እናልፋለን። እስከ መጨረሻው ድረስ ከኛ ጋር ቆዩ። ግን ከመጀመራችሁ በፊት ማድረግ ያለባችሁ ሁል ጊዜ እንደምንላችሁ ለህዝብ እንዲሰማው ነውና እዚህ እየወጣን የምንናገረው ከእናንተ ያገኘነው ኢንፎርሜሽን ሁሉንም እንዲሰማው ከፈለጋችሁ አድማጮቼ ላይክ አድርጉት። ሌላ ስጡን አንልም፣ አድርጉልን አንልም ብለን አናቅም። ለወደፊቱም ለመጠየቅ ሀሳብ የለንም። ምን እንደሚሆን አናቅም፣ ግን እስካሁን ያሰብነው ነገር የለም። ለወደፊቱም ቢሆን አንድና አንድ ህዝባችን ልሳኑ ተዘግቶ እንዳይሰማ፣ እንዳያይ፣ እንዳይናገር፣ እንዳይጽፍ አድርገህ በ2026 ነው አሁን ማስቀመጥ ፌር አይደለም። ህዝብ እየተገደለ እየተጨፈጨፈ ነው። ህዝብ እየተፈናቀለ ነው። ህዝብ እየታሰረ ነው። ህዝብ አካሉ እየጎደለ ነው። ህዝቡ እየተራበም ነው ብለን ስላመንበት ህዝባችንም እያለቀሰ ስለሆነ ትናንትና አሁን ምን አቀረብንላችሁ? ያለፈች ቪዲዮ 5 ሰዎች እንግዲህ አንድ ሰው ተሰቅሎ ራሱን ገድሎ እሱን ለማስመርመር ፖሊስ መጥቶ ወደ ምኒልክ ሆስፒታል ወስዶት ዳግማዊ ምኒልክ ሆስፒታል ወስዶት እዛ ሄደው ሊጠይቁ የሄዱ ደግሞ ዘመዶቹን እስቲ ታንቆ የሞተ ሰው ነበረና የት ነው ያለው ለመጠየቅ መጥተን ነው ሲሉ 5ቱንም እኮ ተሰቅለው የሞቱት ራሳቸውን የገደሉት ሄደዋል አሏቸው። እንግዲህ ይሄ ምንድን ነው የሚያሳያችሁ? በዛች ሰዓት እንኳን 5 ሰው ራሱን አጥፍቶ ተለቀዋል ነው የሚል ያለው። በቀን በአንድ ቀን ውስጥ ትናንትና፣ ከትናንትና ወዲያ፣ ከዛ በፊት፣ ከዛዋ በፊት ምን ያህል እንደሆኑ ራሱን የሚያጠፋ ያለው አብዶ በየመንገዱ ብቻውን እየተናገረ የሚሄድ ያለው ህዝብ ቤቱ ይቁጠረው። አድማጮች ቤቱን ይቁጠረው። ከሁሉ ነገር ተፈናቅለዋል። ሁሉንም ነገር ጠፍቶበታል። ሁሉንም ነገር ፈርሶበታል። እንደማይነሳ ተደርጎ ሰላማዊ ሰልፍ እንዳይወጣ ምንድን የተደረገው? እንዳለ ከአካባቢው ተነቅሎ መውጣት አለበት። ወደ 4 ኪሎ አካባቢ የሚጠጋ ከየትም አካባቢ አብሮ የኖረ አብሮ ሁሉንም ነገር የተጋመደ የተዛመደ የተጋባ በሙሉ ነቅለን መበተን አለብን ብለው ትልቅ ስራ ነው የሰሩት። በአንዳንድ በኩል እውነቴን ነው የምነግረው፣ እንደዚህ አሁን እንዳደረጉት ሚስጥራዊ ስብሰባ ተሰብስበው የሚወስኑት ምን አይነት ለበጎ ቢሆን እንዴት ጥሩ ይሆን ነበር ነው የምለው። ለክፋት ምን ያህል የሁሉንም መዘዝ ኢትዮጵያ ውስጥ ያለው አሁን እንደዚህ በተለይ ከና አባዱላ ጀምሮና እነ ግርማ ብሩ እነዛም በሙሉ ፎቶግራፎቹን በየጊዜው የምንለጥፍላችሁ ተሰብስበው የሚወስኑት ነው፣ የሚያማክሯቸው ነው የሚያደርጉት። እና በጣም በጣም የሚገርም ስለሆነ ይህንን ነገር እንደሱ አድርጎ አድማጮቼ አሰፋሁት። ወደ ዛሬ ይዤላችሁ የመጣሁትን ልውሰዳችሁ። እንግዲህ ስብሰባ ሚስጥራዊ ስብሰባ አድርገው ነበር። በጣም በሚገርማችሁ ነው። ልትጠብቁት በማትችሉ አርዕስት ነው። በአባባል አለ፣ በአማርኛ ሳይሆን በትግርኛ ነው። ይሞታል፣ ወደ አማርኛ ልተርጉምላችሁ ማለት ነው። ይሞታል ያልከው
የከሳ በሬ ነው። የሚሞተው ግን ገና ጎረምሳ አይደለም የሚያፈራበት ጊዜ እሱ ነው የሚሞተው ይላል። እና ይሄ ምን ለማለት ፈልጎ መሰላችሁ? ሰዋስቡ ምንድን ነው? ሰው ስላረጀ ሰው ስለታመመ እሱ ቀድሞ ይሞታል ማለት አይደለም። ቀድሞውም ልትሞት ትችላለህ ለማለት ነው። ማን እንደሚሞት የሚያውቀው ፈጣሪ ብቻ ነው። እና ዋናው ስብሰባው የተደረገው እንደምታዩቸው ያላችሁ አባዱላ ገመዳ አለ፣ ሽመልስ አብዲሳ አለ፣ ገበየሁ ወርቅነህ ገበየሁ ነው የሚባለው። ወርቅነህ ገበየሁ የኢጋድ ኃላፊ ሆኖ ያለው ድሮ በኢህአደግ ጊዜ ለብዙ ዓመታት የፌዴራል ፖሊስ ኮሚሽነር ሆኖ ያገለገለ ነው። እና አብይ አህመድ አለ። እነዚህ ተሰብስበው ያሉት የሚነጋገሩት የአስቸኳይ ሚስጥራዊ ስብሰባ ነው አድማጮች፣ ስለ ፕሬዚደንት ኢሳያስ ነው። እና ስለ ፕሬዚደንት ኢሳያስ ታዲያ ምንድን ነው የሚነጋገሩት ልትሉ ትችላላችሁ። እነሱ የሚሉት ያሉት በውጊያ አሁን መቼም እንደማይሆንላቸው ገብቷቸዋል። ይሄ ባህር እንይዛለን ምናምን የኢትዮጵያ ያለው ችግር አርእስት ለማስቀየር እንደሆነ እናውቀዋለን። እነሱም አውቀውታል ሊሆንላቸው እንደማይችል። በተለይ መጀመሪያ አስበው ተማምነውበት የነበረው ልክ መጀመሪያ ኤርትራ ትግራይን መጥታ ከነሱ ጋር ሆና እንድታጠፋና ከፍተኛ የሆነ ጥላቻ እንዲፈጠር ያለ የሌለ የምትችለውን ነገር ውሰድ ከትግራይ፣ ያልወሰድከው ደግሞ እንዳለ አጥፍተህ ደምስሰህ አቃጥለህ ደፍረህ ምን ብለህ ውጣ ተብሎ ነው በኢንቪቴሽን በጥሪ ነው የመጣው የኤርትራ ሰራዊት። አንድ እሱ ነው። ሁለተኛ ከአማራም እንደዚህ ማታኮሻ ማዋጊያ ለሁሉ ጊዜ መቂም ተያይዘው ሲጋደል ሲናቆር እንዲኖር ምንድን ነው ማድረግ ያለብን? ይሄ የድሮ ርስትህ የነበረ ለአመታት ለ20 ለ30 ዓመት ወደ አማራ ክልል እንኳን አልነበረም፣ በደቡብ ትግራይ አካባቢ ወደ ወሎ፣ በምዕራብ ትግራይ ደግሞ ወደ ጎንደር ተደርጎ የነበረውን ያንተ ነውና ይህንን ታስመልሳለህ ብሎ ደም አፋሶ ከዛ በኋላ እንደማይገናኙ አድርጌ እበጣጥሳለሁ ብሎ ነበር ያሰቡት። ስለዚህ የፕሪቶሪያ ስምምነት ልክ እንደተቋረጠ አብይ አህመድ ምንድን ነው ያደረገው? ለትግራይ ሰራዊት እንዳለ ጥይትም አልቆባችሁ ከሆነ እንኩ፣ ዩኒፎርምም ከፈለጋችሁ እንኩ፣ ደሞዝም የምትቀለቡበት ሰጣችኋለሁ ሲል እሺ፣ እነሱ ደግሞ እሺ ብለው ይቀበላሉ። ይሄ በሚስጥር የሆነው ነው የምነግራችሁ። ልክ ሁሉ ነገር እንዳደረገ ምን አደረገ? እንደዛ ሰጥቶ ሁሉ ነገር ካደራጀ በኋላ ይሄ ትጥቅ ይክፍታ ልዩ ኃይል ምናምን ከመባሉ በፊት እያጉረመረሙ እያለ ማለት ነው። በሉ አሁን ጎረው መሬታችሁን ይዘውባችኋል። እኔ አሁን ልቀቁ ብል ጥሩ አይመጣም። ግን እናንተ ግን በህግ የሚታወቅ መሬታችሁ ነው። መሬታችሁን አስመልሱ። ከፈለጋችሁ አግዛችሁኝ እኔ ላግዛችሁ፣ ካልሆነ ደግሞ ብቻችሁ ብትሄዱ መሬታችሁ ማስመለስ ትችላላችሁ አለ። አማራን መሬት የአማራን መሬት ውረር ሳይሆን ወደ ምዕራብና ወደ ደቡብ ትግራይ ገብታችሁ አስመልሱ አለ። አይ እኛ ፕሪቶሪያ ሄደን ተስማምተናል ካንተ ጋር። የተስማማነው ስምምነት ደግሞ እዛ ያለው ከጦርነቱ በፊት የነበረውን ሉዓላዊ የትግራይ መሬት በህገ መንግስት የሚታወቀውን ውስጥ ያለ የውጭም ይሁን የሀገር ውስጥም ይሁን ሰፋሪም ይሁን ታጣቂም ይሁን አስወጣለሁ። ከዛ በኋላ ጸጥታቸውን ተጠብቆ ወደ ነበሩበት ደግሞ ወደ ቀያቸው ደግሞ የተፈናቃዮቹን ይመለሳሉ ብለህ ነው የተፈረምከው። ስለዚህ አንተ በውልህ መሰረት፣ እኛ በውላችን መሰረት ወታደሮቻችን ወደ ካምፕ እናስገባለን። አንተ ደግሞ በስምምነት መሰረት ምን አድርግ፣ እዛ ያሉትን አስወጣና ከዛ በኋላ ይመለሱ ብለው እምቢ ያሉት። ኦኬ እንግዲህ ከነዚህ ጋር እንደዛ አደርጋለሁኝ። ግን ኤርትራ ግን ይሄ ሁሉ በደል አድርሶባችኋል። ሰፊ የሆነ መሬታችሁም አሁንም ይዞ ነው ያለው። አስወጡት። ከፈለጋችሁ የአየር ሽፋን እሰጣችኋለሁ፣ አውሮፕላን በድሮን አግዛችኋለሁ። ከዛ በኋላ እናንተ መጡ ሲባልም ወዲያው ነው የሚወጣው የኤርትራ ሰራዊት። ስለዚህ ኤርትራን ውጉት። አናደርገውም። ይሄ ሁሉ ደም አፍሶባችሁ፣ ይሄ ሁሉ ደፍሮባችሁ፣ ይሄ ሁሉ ጄኖሳይድ ፈጸመብን እያላችሁ ቆይታችሁ እንዴት ሆኖ ነው እንደዚህ የማታደርጉት? ምክንያቱም እኛ ሂደን እነሱ ያደረጉትን ካደረገን ከነሱ ታዲያ በምን ትሻልን? ይህንን እሱንም ተስማምተሃል። የውጭም የአገር ውስጥም መሬት የኢትዮጵያ መሬት ነው። የትግራይ ክልል ይሁን እንጂ የኢትዮጵያ መሬት የያዘ ካለ አስወጣለሁ ብለሃል። ስለዚህ አስወጣ አይሆንም ብለው እምቢ ብለውታል።
እንጂ አብይ አህመድ እንደዛ ብሎ ነበር ያደረገው። ርስት ማስመለስ ከሆነ ደግሞ እንግዲህ ርስት ይመለስ፣ ይህንን የነሱ መሬት ነው፣ ይህንን የምትለው ነገር ካለ ደግሞ ሸዋ የነሱ ነው ሙሉውን፣ ሰሜን ሸዋም ምዕራብ ሸዋም ሁሉንም ነገር፣ አርሲም የኛ ነው ነው የሚሉት ምንድን ነው ጅማም፣ ይሄ በሙሉ እንግዲህ ኦሮሚያ ተብሎ ያለው አሁን የአማራ ክልል ነው። ስለዚህ የአንዱ ይወሰድ ከተባለ ሁሉንም መመለስ አለበት። ግን እንደዚህ የምትፈልግ ከሆነ እንደዛ ነው የሚሆነው ብለው እምቢ ስላሉት ነው። ስለዚህ ጦርነቱ አሁን ቀይ ባህር የሚባል ያለው አርዕስት ለማስቀየርና ለማስደንዘዝ የኢትዮጵያ ሕዝብ ረሃቡ፣ ችግሩ፣ መፈናቀሉ ሁሉንም ነገር መሮት ያለው እንዳያስታውስ ምን ታደርገዋለህ? በቃ ባህር ላስመልስልህ ነው፣ ባህር ከተመለሰልህ ሀብታም እንሆናለን፣ ምንም ችግር አይፈጠርም ብሎ በሚዲያ አፍኖ ሌላ ሚዲያ እንዳትሰሙ ዳታ ወደ ላይ ሰቅሎ ከዛ በኋላስ ህዝቡ ጸጥ እንዲልለት ነው የሚፈልገው እንጂ ተዋግቶ ሂዶ ሊያሸንፍ ሊይዝ እንደማይችል የትግራይ መሬት ደግሞ የውጊያ አውድማ መሆን አትችልም ብሎ ስለተነገረው እንደማይሆንለት ገብቶታል። ስለዚህ አሁን ምንድን ነው የተሰበሰቡበት ስብሰባ ታዲያ ካላችሁን ፕሬዚደንት ኢሳያስ አርጅተዋል ያሉትን ነው የምነግራችሁ ያለው። አሁን 80 ዓመት ሊሞላው ነው። ስለዚህ ፕሬዚደንት ኢሳያስ በቅርብ መሞቱ አይቀርም። እዚህ ላይ ነው ትልቁ ስህተታቸው። ቅድም ምሳሌዋ መጀመሪያ የነገርኳችሁ ማን እንደሚሞት ማን አውቆት ነው። ነገ ጠዋት ትንሹ የተባለ እዚህ የምታዩዋቸው ፎቶግራፋቸው ትንሹ የተባለ አብይ ነው። እሱ ሊሆን ይችላል። የእግዚአብሔር ስራ ማን አውቆት ነው። ማን እንደሚሞት ማን አውቆት ነው። እነሱ እሳቸው የኤርትራ ፕሬዚደንቱ ማለት አርጅተዋልና ይሞታል። ስለዚህ ከሞተ በኋላ ችግር ሊፈጠር ይችላል ወይ? ሰላም ሊሆን ይችላል ወይ? ምን ብናረግ ነው የሚሻለን? የሚተካውስ አለ ወይ? የሚተካውስ ማን ቢሆን ነው የሚሻለው? ተቃዋሚዎቹስ እርስ በርሳቸው ሊዋጉ ይችላሉ ወይ? የኤርትራ ሰራዊት ስለ እኔ ነኝ ፕሬዚደንት መሆነው እኔ ነኝ ፕሬዚደንት መሆነው ብሎ ሊዋጋ ይችላል ወይ? ምክንያቱም ኤርትራ አማራጭ የሌለው አንድና አንድ ሰውዬ እሱ ብቻ ስለሆነ ሲመራውና ሲያዘው ሁሉ ነገር ሲያደርግ የኖረው ምንድን ነው ማድረግ ያለብን? ኢትዮጵያ አደጋ እንዳይደርስባት። ይህንን ተጠቅሞ ደግሞ የፕሬዚደንት ኢሳያስ መሞት ተጠቅሞ የኤርትራ ሰራዊት የተጠናከረ ሰራዊት ስላለ የትግራይም የተጠናከረ ሰራዊት ስላለ አደጋ ሊፈጥርብን ይችላል። ተስማምተው ሁለቱም ሆነው አደጋ ሊፈጥሩብን ይችላሉ። ስለዚህ ምንድን ነው ማድረግ ያለብን? ምን መዘጋጀት አለብን ብለው ሲነጋገሩ ነው የዋሉት። አሁንም ደግሜ የምላችሁ እኚህ ሰውዬ አልታመመም። አሁን ፕሬዚደንት ኢሳያስ ምንም የታመመው ነገር የለም፣ የሰማሁት ነገር የለም። እድሜው ብቻ 80 ዓመት ስለሞላው 120 ዓመትም ሊኖር ይችላል። ቀድማችሁ እናንተም ልትሞቱ ትችላላችሁ። ግን ገና ልክ በቃ እነሱ እሺ ሂደን እንግደለውና ወይ ደግሞ ከዛ በኋላ የሚመጣው ምንድን ነው? ይሄ ሌላ ነገር ነው። እሱ ማስበው ከሆነ አናቅም በውስጣቸው። እኛ ግን ስብሰባው ላይ ተነገረ የሚሉን ያሉት እየሸመገለ ስለሆነ ሸምግለዋልና የሰው የመሞት አይቀርም። ከሞተ በኋላ ምን ሊፈጠር ይችላል ኤርትራ ውስጥ ነው። በቅርብ ጊዜ እንደሚሆን አድርገው ነው የሚነጋገሩበት ያለው አድማጮቼ። ስለዚህ እንዳውም ከዛም አልፎ በሚዲያዎችና በጋዜጦች እንዲወጣ በጽሁፍ ወስነዋል። ኢትዮጵያ ከኢሳያስ በኋላ የምትኖረውን ኤርትራ እንዴት አድርጎ የያዛት፣ ምን ማድረግ አለበት፣ ምን መዘጋጀት አለበት፣ ምንስ መዘጋጀት የለበትም፣ ይህንን ሁሉ በጋዜጦች እና በሚዲያዎች በተለያየ ሚዲያዎች ማለት ነው፣ ያው ጋዜጣ ሚዲያ ነው፣ እንዲነገር እንዲጻፍ፣ ስም ሳይነገር ወይም ስም እየቀየሩ እንዲዘጋጅ በእንግሊዝኛም በአማርኛም እንዲጻፍ ወስነዋል። ኤርትራ ከኢሳያስ በኋላ የሚል እና ለኢትዮጵያ ምን ሊጎዳት ይችላል፣ እሱ ከዚህ ዓለም መለየቱስ ምን ሊፈጠር ይችላል፣ ተቃዋሚዎቹ እዚህ ያሉትስ እንዴት ሊሆኑ ይችላሉ፣ አንድ ጠንካራ ተቃዋሚ ሳለ ወይ፣ ሰራዊቱ የሚታዘዘውስ አዛዡ ሊመራ ይችላል ወይ፣ የኢሳያስ ልጅስ ፕሬዚደንት ሊሆን ይችላል ወይ፣ ምንድን ነው ማድረግ ያለብን? ይህንን ነው ሲዘጋጁበት ያሉት።
ውጤቱ እንግዲህ ምን እንደወሰኑ እየተከታተልን ወደ እናንተ እናመጣለን። ግን በጣም የሚገርም ሆኖ ስላገኘሁት ይህንን ትንሽ ልንገራችሁ ብዬ ነው። በሰፊው እየተከታትለው እንዲያመጡልን ምን እንደወሰኑ ደግሞ ጠይቀናል። እሱ ስናገኝ ደግሞ ወደ እናንተ እናመጣዋለን። አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።